ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው ይሄንን በሞት የመጨረሻው ከነብዩ ሞት በላይ አይደለም ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ ዛሬም የእስልምና ክብር እየተደፈረ ነው ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው ታምናላችሁ ምንድነው መልሳችን አማም ረብል ዓለሚን በውዱ ነብያችን ላይ በማን ደራደረባቸው እኛነታችን አሳልፈን ልንሰጥላቸው በተዘጋጀንላቸው ነብይ ላይ አንዳንድ ባለጌዎች ነብዩ ላይ እንደፈለጉ ሲሆኑ ይሰማል በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው ነው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም ምንም የሚሹ ሰው አይደለም ግን ድፍረቱኛ ነው የኢትዮጵያ ሙስሊም የህግ ባለሙያዎች ማህበር ኡፈይ በተባለ ግለሰብ ላይ ክስ ሊመሰርት እንደሆነም አስታውቋል አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ እንደምን ቆያችሁ ከኔ ጋር ሁሉ ሰላም ነው አልহামዱሊላህ ዛሬም አዳዲስ መረጃዎችን ይዤ ወደናንተ መጥቻለሁ ይሄንን መረጃ ለብዙ ሰው እንዲደርስ ሼር እንድታደርጉ ጠይቃችኋለሁ በተለይ ደግሞ ይህ ኡፈይ የሚባል ግለሰብ ከሀገር ውጭ ለመውጣት ጥረት ያደረገ እንደሆነ ብዙ መረጃዎች ያመለከቱ ነው ሰሞኑንም ወደ ውጭ ለመውጣት ከቦሌ ኤርፖርት ላይ እንደመለሱት ይታወቃል እንደገና ዛሬም ወደ አክሱም ለማምለጥ ጥረት እንደሚያደርግም አንዳንድ መረጃዎች እየተሰሙ ነውና የእጁን ሳያገኝ የትም ንቅንቅ ማለት እንደሌለበት ሁላችንም ተገንዝበን በያለንበት አቅጣጫ እሱን ልንቆጣጠር ይገባል የእጁን ማግኘት አለበት ፍትህ መገኘት አለበት እና ወዶቼ ሌሎችም ደግሞ ኡስታዞች ያስተላለፉት መልእክት አለ እሱንም የማስደምጣችሁ ይሆናል ቅድሚያ ግን የማስደምጣችሁ የኢትዮጵያ ሙስሊም የህግ ባለሙያዎች ማህበር ክስ ሊመሰርቱ እንደሆነም ያስታወቁበትን መልእክት ነው ማሰማችሁ ቀጥታ ወደ መልእክቱ ሳመራ የኢትዮጵያ ሙስሊም የህግ ባለሙያዎች ማህበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና እስልምናን የዘለፈው ግለሰብ ላይ ክስ ለመመስረት የሚያስችለውን ቅድመ ዝግጅት ማጠናቀቁንም ገልጿል የኢትዮጵያ ሙስሊም የህግ ባለሙያዎች ማህበር ክስ መመስረቱ የሚያስችለውን ቅድመ ዝግጅት ማጠናቀቁን ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነት ሚዲያ ዘርፍም አስታውቋል ኡፈይ በሚል የማህበራዊ ሚዲያ ሲያሜ የሚንቀሳቀሰው አቶ ሰለሞን ሸፈራው የተሰኘው ግለሰብ በመላው እስልምና እምነት ተከታዮች ዘንድ ትልቅ ክብር የሚሰጣቸው ነብዩ ሰለላሁ ዐለይሂ ወሰለምንና እስልምናን ብሎም ፈጣሪያችንን አላህን የሚዘልፍበትን ተንቀሳቃሽ ምስል ተመልክተናል ያለ ሲሆን የኢትዮጵያ ሙስሊም የህግ ባለሙያዎች ማህበርም ከነገ ጀምሮ ባሉት ጥቂት ቀናት ጉዳዩን ወደሚመለከተው የህግ አካላት እናቀርባለንም ብሏል ህዝብ ሙስሊሙን ይሄንን ህጋዊ ፍትህ የሚያስከብርበትን ሂደት ሰላማዊ በሆነ መንገድ እንዲደግፍና ተጨማሪ መረጃዎችን እንዲያቀብል ማህበረሰቡ ላይ ጥሪም አቅርቧል የሚል መረጃ ነው በጣም የሚያሳዝነው ነገር እንግዲህ ገና ክስ ለመመስረት ነው ቅድመ ዝግጅት ያደረጉ ያሉት አንድ ሰው ካጠፋ በህግ ቁጥጥር ስር ሆኖ ነው እንግዲህ ከዛ በኋላ ነበር ክስ መመስረት የነበረበት ነገር ግን ይሄ ግለሰብ እስካሁን ድረስ በህግ ቁጥጥር ስር አልሆነም ቅድም እንዳልኳችሁ በብዙ አቅጣጫዎች ከሀገር ለማምለጥ እንዲሁም ደግሞ ከቦታ ቦታ እየቀያየረ እየተሰወረ እየተገኘ ነውና አሁንም ቢሆን አንዳንድ የሱ አይነት ደጋፊዎች በተለይ በሱ እምነት ተከታይ ስር ያሉ እኛም ኡፋይነን የሚል ተንቀሳቃሽ ቪዲዮዎችን እየሰሩ ነው ያሉት እንደሱ አይነት ባለጌዎች ናቸው እንደዚህ አይነት የሚያደርጉት አንድ ሰው በሰውነት ላይ ድንበር ሲያልፍ እንዴት ካንተ ጎንነን ብለው ከሱ ጋር መሆናቸውን የሚያሳዩበት ብዙ አይነት ቪዲዮዎች እየተሰራጩ ይገኛሉ አንድን ባለጌ ሰው ባለጌነቱን አሳውቆ በዛ ነገር ላይ እንዲቀጣ ማድረግ ሲገባቸው ከሱ ጎን እንዳሉ እሱን ደግሞ ሆይ ሆይ ብለው እንደገና ሌላ የባሰ ጥፋት እንዲያጠፋ እየገፋፉት ያሉ በተለይ ደግሞ የእምነት አባቶች ትላልቅ ሰዎች
የሃይማኖት አስተማሪ የሚባሉ ሰዎች ከሱ ጋር ሆኖ ይሄንን ነገር ሲያደርግ አለነልክ እኛም አንተነክ አንተ አንድ ነገር ብትሆን እኛ አለን ብለው የሚሰጡት ማበረታቻ እጅግ በጣም የሚጸየፍ ነው ወላሂ ላዚም እንዴ እኛ ሙስሊሞች ብንሆንኮ የኛ ሙስሊም ሆኖ የሌላ እምነትን እንደ እሱ እንዳንቋሸሸው አንቋሽሾ ቢሆን ኖሮ እኛ ራሳችን ነበር አሳልፈን የምንሰጠው ግን እነሱ ደግሞ ቆሻሻን በራሳቸው ውስጥ ሸሽገው ምን ጀብድ እንደሰራ ነገር እንደ አጥሩት እኛም እሱ ነው ብለው እንደገና ከሀገር ወደ ሀገር ለማሸሽ እንዲሁም ከቦታ ቦታ ለመደበቅ ጥረት ያደረጉ ነው ያሉትና በጣም አጃይብ የሚያስብል ነው በተለይ ከሃይማኖት መምህር ከሚባሉ ከሃይማኖት አስተማሪ ከሚባሉ ሰዎች የማይጠበቅ ነገር ያደረጉ ነውና ምንም ቢያደርጉ ደግሞ ከህግ ማምለጥ የለበትም ይሄ ግለሰብ የእጁን ማግኘት አለበት ዝም ብሎ ከመሬት ተነስቶ ማንንም ነብያችንን አለይሂ ሰላቱ ወሰለም ማንንም ሊዘርፍና የሳቸውን ስም ሊያንቆሽሽ አይገባም ሲጀመር ስለነሱ መጥራት እንዲያፍሩ እናደርጋቸዋለን ሲል ነበር አንድ ሰው ሰውነቱ ላይ የተለጠፈን ነገር ማለት በቃ አሁን ልባችን ውስጥ የገባን ነገር እንዴት አርጎ ማውጣት ይቻላል ነብዩ አለይሂ ሰላቱ ወሰለም እኮ እኛ አባታችንን እናታችንን ልጆች ሁሉ ነገራችንን እኮ ፍዳህ ያደረግንላቸው ኡማቸው ኮነን እንዴት ነው ከኛ ውስጥ የሳቸውን ፍቅር የሳቸውን መሐባ ማውጣት የምትችሉት በፍጹም የማይቻለው ነገር ባትናገሩና ባትሸማቀቁ መልካም ነው እና ውዶቼ እኔ ይሄንን ካልኳችሁ ይሄንን መረጃ ካቀበልኳችሁ ኡስታዞቻችን የሚያቀርቡት መልእክት አለ ቀጥታ ወደ መልእክቱ አመራችኋለሁ መልእክቱን ተከታትላችሁ ለብዙ ሰው እንዲደርስ ሼር አድርጉት ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው ይሄንን በሞት የመጨረሻው ከነብዩ ሞት በላይ አይደለም እኔ በሞት ድል ብናደርግ ቦታ እንዳትነቁ እናንተን የሚደፍረው በማንነታችሁ አይቶ ብዙ ተስፋ አላችሁ ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ ዛሬም የእስልምና ክብር እየተደፈረ ነው ይሄ ትውልድ ባለበት ዘመን ውስጥ ይሄንኛ ሞት ነው ታምናላችሁ ምንድነው መልሳችን አማም ረብል ዓለሚን በዚሁ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው ነው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም ምንም የሚሹ ሰው አይደለም ግን ድፍረቱኛ ነው የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም ማናውቅ የትኛውም እምነት ክብር እንዲነካ አንፈልግም ያም የታዘዝነው በቁርአን ላይ ነው አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ ሰዎች በአስተምሮት ይጥሩ ይስበኩ አደባባዩን ይቆጣጠሩ ችግር የለብንም ሐቅ ያለው ሜዳው ላይ ይውጣ ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ ምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው ስለዚህ ዝም እንደማንል ያቆት ይገባል እንደ ተቋም እንቅስቃሴ ተጀምሯል ስምና ጉዳይ ተቋሙ ክስ ይመሰርታል ይሄን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን ህጋዊውን ስርዓት ተከትለን እንሄዳለን ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው እናንተን የሚደፍረው በማንነታችሁ አይቶ ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው ይሄንን አስቡት ዲን ከለቀቀ ብዙ ጊዜ መድረክ ላይ እናገራለሁ ነብዩ ሰለላሁ ዐለይሂ ወሰለም እሁድ ጦርነት ላይ ጀበል ሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር በሞት እንኳን ቦታ አትልቀቁ ነው አይደል በሞት የመጨረሻው ከነብዩ ሞት በላይ አይደለም እኔ በሞት ድል ብናደርግ ቦታ እንዳትለቁ ቦታ ለቀቁ ኡማው ዋጋ ከፈለ ሐምዛን አጣ ረዲየላሁ ዐንሁ እነዛን ኺረተ الخلق የተባሉ ኺረተ الصحابه 70 ሹሃዳ الهدى አጣናቸው ሁሉ ጊዜ ቦታ ከለቀቅን ምን ከፍለ ይዋጋ
ቦታችሁን አትልቀቁ መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ዛሬም ድረስ አለ ቦታችሁን ከለቀቃችሁ ዋጋ ትከፍላላችሁ ወጣቶች ወደ ቦታችሁ ተመለሱ የዚህ ኡማ ተስፋ ናችሁ ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲናሻገሩት ዛሬም እነዚህ ወጣቶች ነው ይሄን የሚጠብቁት ይሄንን እንድታስቡ ትፈልጋለሁ